ሰላም ውድ የኢትዮ ዩኒቨርሲቲ ዩኒቨርሲቲ ተከታታዮች እንደምን ናችሁ? ዛሬ ደግሞ ተመልሰናል። በምን ኤግዛይተብል ቲሹ ኤፒሶድ 5 ስለ we already talked about ፓርቶቹን አውርተን ነበር አይደለ? ስለ መስል ስፔሻሊ ስኬልታል መስል ብለን ስለነሱ ስትራይተር ነው ለምን እንደዛ ሆነ ደግሞ ክፍልፋዮቹ ብለን መተን ነበር። እስከምን ድረስ? እስከ ሳርኮሜር ድረስ if you remember። ቀጣዩ ቪዲዮ በዛ እንቀጥላለን ስላልናችሁ ማለት ነው። አሁንም ያንን መሰረት በማድረግ ቀጥታ ከዛም ጀምር ይሆናል። በዚህ በዛሬው ቶፒካችን የምናወራው ስለ ሳርኮሜርስ ቲቲዩብስ ኤንድ ስላይዲንግ ፊላመንት ቲዮሪ የሚለውን በአጭሩ ለማየት እንሞክራለን። ቪዲዮውን ከመጀመራችሁ በፊት ያው ቤተሰብ ላይኖር ብዬ አስባለሁ። ካላችሁ ግን ላይክ በማድረግ ሼር በማድረግና ሰብስክራይብ በማድረግ ጀምሩ እንላለን። ቀጥታ ወደ ቪዲዮ። እሺ እንጀምር። ባለፈው ታስታውሱ እንደሆነ አንድን የስኬልታል መስል አውጥተን ከፋፍለን ታይፖቹን አይተን ነበር። ውስጡ ሲከፋፈል ምን ያክል ይወርዳል የሚሆን አይተን ነበር። አንዴ ነበር የጀመርነው መስል አለና ከመስል በኋላ መስልን ደግሞ ወደ ውስጥ ስንስበው ምን አገኘን? ፌስክልስ የሚባል ነገር አገኘን አይደለ? ውስጡ ስርስር ብሎ የሚገኝ ኦኬ። ከዛ ዝቅ ስንልስ ለመስል ፋይበር አገኘን። what was the muscle fiber ብያችሁ ነበር? the actual muscle ሴል ማለት ነው። ጉድ ኦኬ። ስለዚህ መስል ሴሉን ካወራን በኋላ ምንድነው መስል ሴል ደግሞ ትሬድ ላይክ ስትራክቸሮች አላቸው ብለን አላወራንም ነበር? ሄር ላይክ ስትራክቸሮች ምንድናቸው? ትሬድ ላይክ ስትራክቸር ክር መሰሎች ማዮፊብሪልስ የምንላቸው እሱ ጋር ነው ማን የሚገኘው? ዛሬ የምናወራው ሳርኮሜር የሚገኘው። ኦኬ ሶ አዝ አ ሪካፕ ይሄንን ካወራን ቀጥታ ወደ ቪዲዮ እንምጣ። አሁን አላማችን ሳርኮሜር በትንሹ ለማየትና ከዛ ደግሞ እየቀጠለ ለመሄድ ስለሆነ ማለት ነው። ሶ እንጀምር። ሳርኮሜር የምንለው the smallest unit ነው፣ ለኮንትራክቲሊቲ የሚጠቅመን ዩኒት። ኦኬ think of it like አንድ ባቡር አድርጋችሁ አስቡት። እሺ ትልቅዬ ባቡር፣ ከዛ ይሄ ባቡር ኮንትራክት ያደርጋል። ግን ኮንትራክት የምታደርገው እያንዳንዷ ደግሞ ካርት አድርጋችሁ አስቡት። ያ ማለት ምንድነው? ቤቶች ወይም አንድ ክፍል ያለው ባቡር the whole ባቡር ምንድነው? ማዮፊብሪሉ ነው። ኦኬ the whole ባቡሩ ማዮፊብሪሉ ነው። ከዛ ውስጥ እያንዳንዱ ኮንትራክት የሚያደርጉት ደግሞ ክፍሎች ምን ብለን እንጠራቸዋለን? ሳርኮሜር ብለን እንጠራቸው ናቸው። ሶ ዩኒቶች ናቸው። ተረዳችሁ? ዩኒት ነው። በሱ ውስጥ ሁለት ፕሮቲኖችን እናገኛለን። ምን ነው? አክቲን ፕሮቲን እና ማዮሲን ፕሮቲን ብለን የምናወራው ሁለት ፕሮቲኖችን እናገኛለን። እሺ አክቲን ፕሮቲን የምንለው ምን አይነት ፕሮቲን ነው? ቲን ፊላመንት ብለን የምንጠራው ነው። ፊላመንት ቲን ፊላመንት ማለት ቀጭን ነው፣ ሲታይ ቀጭን ነው። ይሄኛው ደግሞ thick ፊላመንት ወይም ወፍራሙ ፊላመንት ብለን የምንጠራው ነው ማለት ነው። የበለጠ ስናወራ ደግሞ እናየዋለን። ሶ እዚህ ጋር የምናወራቸው ነገሮች አሉ፣ ራይት? ክፍሎች አሉ፣ ቦታዎች አሉ። አሁን ሳርኮሜርን ፒክቸር ላይ እንደምትመለከቱት እንዳለው ማለት ነው። ይሄ ሳርኮሜር የሚጀምረውና የሚያልቀው በሁለት ክፍሎች ነው። አንድ ሳርኮሜር ለማለት ማን መኖር አለበት? ዜድ ዲስክ መኖር አለበት። ኦኬ ሶ ከአንድ ዜድ ዲስክ እስከ አንደኛው ዜድ ዲስክ ያለው ርቀት ወይም እሱ ውስጥ የሚገኘው ምን ብለን እንጠራዋለን? አንድ ዩኒት ኦፍ ሳርኮሜር እንለዋለን። ወይም አንዱ ዩኒት ዳትስ ዘ ሳርኮሜር። ሶ ምንድነው የሚያደርገው? ዜድ ዲስክ አንከር ነው የሚያደርገው። እሱ ጋር የሚገኙ ምኖች አሉ? አክቲኖች አሉ። ኦኬ አክቲኑን ምን ያደርጋል? አንከር አድርጎ ይዛል። እንዳይሸሹ ምን አድርገው? ጥብቅ አድርጎ ይዛል። ፕላስ ደግሞ ከሱ ነው የሚጀምረው። እሱ ውስጥ የሚገኘውን ነው ዋን ዩኒት ኦፍ ሳርኮሜር ብለን የምንጠራው ማለት ነው። ከዛ በኋላ ስንመጣ ያለው it's the I band አይደል? I band የምንለው ማለት ነው ምን መሰላችሁ? አይዞትሮፒክ ባንድ ማለት ነው። what's isotropic? isotropic ማለት ነው በማይክሮስኮፕ ውስጥ አድርገን በፖሊመራይዝድ የሆነ ላይት ስናመጣበት ማለት ነው ከለሩ ብርሃናማ የሚሆን ጥቁር የማይል ኦኬ ላይትን የሚያሳይ ሪፍሌክት የሚያደርገው ፓርት ምን ብለን እንጠራዋለን? it's the I band። ምንም ብቻ ነው የሚይዘው? only ቲን ፊላመንትን ብቻ ነው የሚይዘው። ሶ ኦንሊ ማንን ብቻ ነው የሚይዘው? አክቲንን ብቻ ነው የሚይዘው ማለት ነው። ቲን ፊላመንቶቹን ብቻ ነው የሚይዘው። ሶ የቱ ጋር ይገኛል? ፒክቸር ላይ የበለጠ ታዩታላችሁ። እዚህ ጋር ይገኛል ማለት ነው። እሱን አንከር አድርጎ የሚይዝልን ደግሞ ማነው? ዜድ ዲስካችን ነው። ፐርፌክት። ስለዚህ አይ ባንድ ምንድን ነው የሚይዘው አልኳችሁ? ኦንሊ ቲን ፊላመንት ወይም ደግሞ ኦንሊ አክቲንን ብቻ። ሌትስ ኮንቲኒው። ኤ ባንድ እዚህ ጋር አይዞትሮፒክ ብያችሁ ነበር። ኤ ባንድ ላይ ስንመጣ ደግሞ አን አይዞትሮፒክ ማለት ነው። አን ማለት ምንድን ነው? አፍራሽ ነው። ቴንክ ዩ። አፍራሽ ስለሆነ አናይዞትሮፒክ ማለት ላይትን በፖሊመራይዝድ የሆነ ላይት በማይክሮስኮፕ ስናየው ዳርክ ሆኖ የሚታየን ጥቁር ብሎ የሚታየን ማለት ነው። ስለዚህ ማንን የሚይዝ ነው? እዚህ ጋር እንዳትሳሳቱ ኦል ኦፍ ማዮሲን ኦል ኦፍ ማዮሲን አልኩኝ እንጂ ዲድ አይ ሴ ኦንሊ ማዮሲን አላልኩም። ሶ
እዚህ ጋር በደንብ ተጠንቀቁልኝ። አይ ባንድ ላይ ኢትስ ኦንሊ አክትን፣ ኤ ባንድ ላይ ቲክ ፊላመንቶችን ሙሉ ይዛል ወይም ማዮሲንን ሙሉን ይዛል። that does not mean ግን አክቲን አይጨመርበትም ማለት አይደለም። እዚህ ጋር ስንመጣ ነው ኦኬ ኤች ዞን ላይ ስንመጣ ነው ምንም ብቻ የምናገኘው ማዮሲንን ብቻ የምናገኘው ኤች ዞን ላይ ስንመጣ። እዚህ ጋር ግን ወፍራሙ ፓርት ነው the thick part ወይም ደግሞ ዳርክ ሆኖ የሚታየን we call it the A band፣ ላይት ሆኖ የሚታየን we call it the I band። ኤች ዞን ደግሞ ሲባል ኤ ባንዱ let's say ኤ ባንዱ like ዳርክ አይደለ ፒክቸር ላይ በለጠ ይታያችኋል። ሶ ይሄኛው ኤ ባንድ መሃሉ ማለት ነው የኤ ባንድ መሃሉ we call it the H zone። እዚህ ጋር ማን ብቻ ነው የሚገኘው? ማዮሲን ብቻ ነው የሚገኘው። ሶ ኦንሊ ማን ብቻ ነው የሚገኘው? ኦንሊ ማዮሲን ብቻ ወይም ደግሞ ኦንሊ ቲክ ፊላመንት ብቻ ነው የሚገኘው። እሺ እንዳትረሱ እናስታውሰው አይደል? ሪካፕ ያደርግን እንመለስ። ዜድ ባንድ ምን ያደርጋል? አንከር ያደርጋል ምን? አክቲን እና ደግሞ በሁለት ዜድ ባንዶች መካከል የሚገኘውን አንድ ሳክሮሜር ብለን እንጠራዋለን። ከዛ በኋላ ነው አይ ባንድ ላይትን የሚያስተላልፍ ወይም ላይት የሆነ እንትን ያለው ነው አይደል? ሶ the I band is only actin። እሺ ስለዚህ የቱ ጋር የሚገኘው ፒክቸር ላይ እንደምትመለከቱት ማለት ነው the A band all of ማዮሲንን ይዛል። ማዮሲኖቹን ወይም ደግሞ ቲክ ፊላመንቶቹን ሙሉ ይዝና ማንንም ይጨምራል? አክቲንን ይጨምራል። እና ደግሞ ዳርክ ነው ጥቁራማ ነው። ከዛ the H zone ደግሞ the middle of the A band ነው መሃሉን ነው የሚይዘው። ማንም ብቻ ነው የሚይዘው? ማዮሲንን ብቻ ነው የሚይዘው። ቴንክ ዩ። ከዛ ደግሞ the M ላይን ደግሞ የምንለው አለ። the M ላይን ደግሞ የምንለው the whole ሳክሮሜሩ መሃል ላይ የሚከፍልልን ማለት ነው። ሶ እነዚህን ክፍሎች እንደዚህ ያወራል። እነዚህ ማወቃችን ለምን ይጠቅመናል መሰላችሁ? ቀጣይ አሁን the sliding filament theory የሚለው ነገር እንዴት ኮንትራክት ያደርጋሉ የሚለው ነገር ስናወራ ስለሚጠቅሙ ነው። ኦኬ ማን ይቀንሳል ማን በማን ላይ ይወጣል የሚለው ስለሚረዳን ነው ማለት ነው። ሶ ይሄኛውን ከተረዳን ቀጥታ ወደ ስላይዲንግ ፊላመንት ቲዮሪ እንግባ። ያው ቤተሰብ ያላችሁ እንግዲህ ላይክ ሼር ያደርጋችሁ ቤተሰቡን ኮሜንትም ደግሞ ጻፉልን እንዲሰራላችሁ የምትፈልጉትን ማለት ነው። እሺ እንቀጥል። ስላይዲንግ ፊላመንት ቲዮሪ ምን መሰላችሁ የሚለው አንድ ኮንትራክት ለማድረግ ኮንትራክተራይል ዩኒት ብለን የጠራነው ማን ነበር እንዳትረሱ? ሳክሮሜሬስ the smallest contractile unit ብለን አውርተናል። ሶ እንዴት ነው ኮንትራክት የሚያደርገው ብለን ስናወራ ያለው አንደኛው ቲዮሪ ምንድነው? አንደኛው በአንደኛው ላይ ይንሸራተታል። that's called the sliding filament theory። አየው ስላይድ ማድረግ ማለት ነው መንሸራተት፣ right? ፊላመንት ደግሞ ምንላቸው ማናቸው? እና አክቲን እና ማዮሲን ሁለቱም ነው። ሶ ምንድነው ዓላማው? ሐሳቡ ምንድነው? the ማዮሲን ምን ያደርጋል? ቲክ ፊላመንት ነው ብለን ነበር። ይጎትተዋል። ኦኬ ሲጎትተው አያጥርም። ማንም የሚያጥር የሚረዝም የለም። ምንድነው የሚፈጠረው ግን? አንደኛው ወደ አንደኛው ይሳባል፣ ከዛ ይደራረባሉ ማለት ነው። ኦኬ እንጂ ማንም አጥሮ አይደለም። ላይክ ሌንግዙ ቀንሶ ሳይሆን ምንድነው የሆነ ያለው መጎተት ነው። ስጎትተው እኔ ላይ ደረብኩት ማለት ነው። ለምሳሌ የሆነ ነገር አምጪ ላይ ደረበው ስቲል ሌንግዙን አልቀየረም፣ ግን ምኑን ነው የቀየረው? ቦታውን ግን የያዘውን የነበረው ቦታ ቀይሯል ማለት ነው። ሶ እንደዛ ነው የሚሰራው። ይሄ the sliding filament theory ብለን እንጠራዋለን። ሶ መጀመሪያ የሚደረገው ምንድነው? ማዮሲን ሄዱ ነው። ማዮሲን ሄድ ፒክቸር ላይ እንደምትመለከቱት ልክ እንደ ሁክ ነገር ነው። እሺ ልክ እንደ ሁክ ነገር ነው። ምን ይይዛል? አክቲንን ይይዘዋል። አክቲንን ይዘውና ወደ ራሱ ምን ያደርገዋል? ይጎትቷል። ስለዚህ ወደ ሴንተሩ towards the center ምን ያደርገዋል? ይጎትቷል ማለት ነው። ይሄንን ምን ብለን እንጠራዋለን? ፓወር ስትሮክ ብለን እንጠራዋለን። ልክ ፓወር ስትሮክ ሲፈጠር ምን ይደረጋል? ወደ ራሱ ይጎተታል። ሶ ማን ይሳባል ማለት ነው? አክቲን ይሳብና ማን ላይ ይደረባል? ሴንተሩ ላይ ይሆናል ማለት ነው። ሴንተሩ ላይ ይሆናል። ሶ ይሳባል። ከዛ በኋላ ሶስተኛው ደግሞ እንደዛው ነው መቅረት አለበት እንዴ? አይ እንደዛ ከሆነማ መቼም ላንንቀሳቀስ ነው ማለት ነው፣ ወይም ሪግድ ሆነ ልንቀር ነው። ይሄንን ደግሞ ቀጣይ የምናወራው ይሆናል። ኤክሳይቴሽን ኮንትራክሽን ቲዮሪ የምናወራው ቀጣይ የምናወራው ቶፒክ ላይ የምናወራው ስለሚሆን ማለት ነው። ስለ ሪገር ሞርቲስ ማይስቲያና ግራቪስ ምናምን ነገር ቀጣይ ዲዞችንም ስለምናወራ ማለት ነው። ሶ እንደዛው ነው መቅረት የለበትም። ሶ ሪሴት ያደርጋል። ሪሴት ሲያደርግ ምን ይለቃል? በኤቲፒ አማካኝነት እንደገና ሪሴት ያደርጋል ማለት ነው፣ ይመለሳል። ይሄ ኮንቲኒየስሊ የሚሰራ ስራ ይሆናል ማለት ነው። ኮንቲኒየስሊ የሚሰራ ስራ ይሆናል። ሶ the sliding filament theory በአጭሩ እንደዚህ ነው። ምን ይደረጋል? the myosin head will attach to the actin። ከዛ በኋላ ፓወር ስትሮክ በመጠቀም ወይም በመሳብ ወደ መሃል ይስበዋል።
ወደ መሃል ሲስበው ደግሞ እዛው መቅረት ስለሌለበት ሪሊስ ይደረጋል። ሪሊስ ይደረግና ደግሞ ኤቲፒው እንደገና ሪሊስ አድርጎ ይመለሳል ማለት ነው። ሶ ሪፒት የሚደረግ ፕሮሰስ ነው ማለት ነው። የበለጠው ደግሞ ኮንትራክሽን እንዴት ይሰራል የሚለውን ደግሞ የበለጠው የምናወራው ስለሚሆን ማለት ነው። ኦኬ አሁን ደግሞ ስለ ቲቲቨልስ እና ሳርኮፕላዝሚክ ሬቲኩለም እናወራ። ለኮንትራክሽን የሚጠቅሙ ክፍሎች ናቸው። እሺ ምን መሰላችሁ? ቲቲቨልስ የምንለው ልክ እንደ ኔት አስቡት። ምንድነው? እንደ መረብ አስቡት። እሺ ፒክቸር ላይ እንደምትመለከቱት የት ነው የሚገኘው? መስል ፋይበሩ ላይ ነው የሚገኘው። ኦኬ ሰርፌሱ ላይ ማለት ነው። ከላይ ነው የሚገኘው። ለመስሉ ከላይ ነው የሚገኘው እንደምታዩት። ከላይ ይገኝና ግን አላማው መስላችሁ we already talked about action potential አይደለ? ሜምብሬን ፖቴንሻል አክሽን ፖቴንሻል የሚለውን አውርተናል። ሶ አክሽን ፖቴንሻል ከብሬን ሲመጣ ኮንትራክት አድርግ ሪላክስ አድርግ የሚለው ሲመጣ ማለት ነው ምን ያደርጋል? ሊቀበልና በፍጥነት ምን ማድረግ አለበት? ወደ ሴንተሩ መድረስ አለበት አይደል? አክሽን ፖቴንሻሉ እዛው ሰርፌሱ ላይ እንዳይቀር ያደርገዋል። that's because as you remember ምንድነው ቀጥታ አይገናኝም። ብሬን ወይም ደግሞ ነርቭ ፋይበሩ ወይም ነርቭ ኮርዱ ማለት ነው ቀጥታ ሄዶ እያንዳንዷን መስል ፋይበር አይነካትም፣ ወይም እያንዳንዱን አክቲንና ማዮሲን አይነካው። የት ነው የሚያርፈው? ሰርፌሱ ላይ ነው የሚያርፈው። ኦኬ ያንን ሰርፌስ ላይ ያረፈውን ቲቲቨልስ ምን ያደርጋል? አክሽን ይቀበለውና አክሽን ፖቴንሻሉን ሰርፌስ ላይ ነው እሱ ያለው። ከዛ በፍጥነት የት እንዲደርስ ያደርገዋል? መሃል እንዲደርስ እታች እንዲደርስ ያደርገዋል። ሶ በፍጥነት ምን ማድረግ እንችላለን? ሪአክት እንድናደርግ ይጠቅመናል ማለት ነው። የሆነ ነገር ይዤ ከነበረ እንድመለስ፣ እንድይዝ፣ እንዳስብ፣ በፍጥነት እንድሰራ ያደርገኛል። ሶ within ማይክሮ ሰከንድስ ነው የሚሰራው ይሄ ነገር። ይሄ ፍጥነት ሰርፌሱ ላይ ያረፈ በእሱ አማካኝነት ወዴት ይገባል? ወደ ውስጥ እንዲገባ ያደርጋል ማለት ነው። ቲቲቨልስ ጥቅሙ ይሄ ነው። ሳርኮፕላዝሚክ ሬቲኩለም ትልቁ ስራው ምንድነው? ካልሲየምን ስቶር ማድረግ። ኦኬ ምን ማድረግ? ካልሲየምን ስቶር ማድረግ። ካልሲየም ለምን ያስፈልጋል? እዚህ ጋር አልነግራችሁም። ነገር ግን ኮንትራክሽን በጣም ትልቅ ዋጋ አለው። ጓጉ አይደለ? ቀጣዩ ቪዲዮ ደግሞ በደንብ እንድታዩ ማለት ነው። ካልሲየም ከሌለ ማለት ነው መላቀቅ አይችልም። ትሮፖኒን ኤንድ ትሮፖማዮሲን የምንላቸው ፓርቶች አሉ። ስለነሱ በደንብ ስለምናወራ ማለት ነው። ሶ እነሱ ስለሚያስፈልጉ ምን ያስፈልጋል ማለት ነው? ሳርኮፕላዝሚክ ሬቲኩለም ካልሲየምን ስቶር አድርጎ ይቀመጣል። አቀማመጣቸው ደግሞ በጣም የሚገርም ነው። ኦኬ ልክ እንደ ትራያድ ነው የሚሰሩት፣ ሶስት ነው የሚሰሩት። ያ ማለት ይመስላችሁ ለምሳሌ ካልሲየም ታንክ አለ፣ ከዛ ማን አለ? ቲቲቨልስ አለ። ቲቲ ይልተው ከዛ እንደገና እዚህ ጋር ማን አለ? እንደገና ካልሲየም ታንክ አለ። ትራያድ ሰራ ማለት ነው። ሶስት ነገሮች በአንድ ላይ ሆነው ነው የሚሰሩት። ሶስቱ እንደዚህ አንድ ላይ ሆነው ነው የሚሰሩት። ፍጥነታቸውም ልክ እንደዚህ ነው። ደረሰው ቲቲቨሉ ልክ እንደደረሰው ያዛቸዋል ካልሲየም እንዲለቁ within ማይክሮ ሰከንድ ይለቃሉ። ከዛ እንደገና ፕሮሰሱ ተፈጠረ ማለት ነው። so we call this the triad ብለን እንጠራዋለን። ማናም የሚሰራው በቲቲቨልስ እና በሳርኮፕላዝሚክ ሬቲኩለም ውስጥ የሚሰራው ማለት ነው። ናይስ። ይሄን ኤፒሶድ እያልን እንጨርስ። የመጨረሻ ዩኒታችን ሞተር ዩኒት የምንለው ነው። ምን ማለት ነው? ለምንድን ነው? እንዴት ነው ኒውሮን የሚገናኝ የሚለውን በአጭሩ እናይና ከዛ በኋላ በቀጣይ ደግሞ የምናወራ ይሆናል ማለት ነው። በቀጣይ ስለ ኒውሮ መስኩላር ጃንክሽን በጣም ሶፊስቲኬትድ የሆነች ፓርት ነች። ስለሷ በጣም የምናወራ ይሆናል ማለት ነው። ሰው እንጨርሰው። ኦኬ ሶ መጀመሪያ ስለ ሞተር ዩኒት ከማውራታችን በፊት we've got to understand what motor neuron is. types of neuron አውርተን ነበር። ስንት አይነት አለ ብለን ነበር? ሶስት። ናይስ ሶስት አለ። ሶ የመጀመሪያው ኒውሮን ሴንሰሪ ኒውሮን የምንለው ነው። ያ ማለት የሚቀበል ከኢንቫይሮንመንት ተቀብሎ ወደ ማን የሚልክ? ወደ ብሬን እና ስፓይናል ኮርድ ወይ ሴንትራል ነርቭስ ሲስተም የሚልክ አለ። ከዛ ደግሞ ሁለተኛው ማን አለ? ኢንተርኒውሮን የሚባል አገናኙ ማለት ነው። ከዛ ሶስተኛውና ትልቁ ደግሞ ማን አለ? ከብሬን የተላከው መረጃ ወደ ሰውነቱ ኤግዛይተብል ወደ ሆነ ቲሹ የሚልከው ደግሞ ማን ነው? we call that the motor neuron. ሶ ምን ማወቅ አለባችሁ መሰላችሁ? አንድ ሲንግል ኒውሮን እሺ when it comes to the muscle fibers ማለት ነው ከአንድ ፋይበር ጋር ብቻ አይደለም የሚገናኘው። ኦኬ አንድ ሲንግል ኒውሮን ከአንድ ፋይበር ጋር አይደለም የሚገናኘው፣ ከብዙ ኒውሮኖች ጋር ሊገናኝ ይችላል። ያ አንድ ኒውሮን ከብዙ ፋይበሮች ጋር ኦኬ ከብዙ ነርቭ መስል ፋይበሮች ጋር ሲገናኝ ይሄንን ኮኔክሽን ምን ብለን እንጠራዋለን? ሞተር ዩኒት ብለን እንጠራዋለን። ኦኬ እቺ ሞተር ዩኒት የምትለው ምንድን ነች? አንድ ኒውሮን ከባንች ኦፍ ፋይበርስ ጋር የሚያደርገው ግንኙነት። ኦኬ በሁለት እንከፍለዋለን። የመጀመሪያው ስሞል ሞተር ዩኒት እንለዋለን፣ ሁለተኛው ደግሞ ላርጅ ሞተር ዩኒት እንለዋለን። በአጭሩ ምን መሰረዳት መሰላችሁ? የምንፈልገው አሁን እዚህ ጋር ኮንትራክት እንዲያደርግልን የምንፈልገው ኃይል እንዲሰጠን ነው ወይስ ፍጥነት እንዲሰጠን ፕሪሲዥን እንዲሰጠን ነው? ሁለት ልዩነት ስትሬንግዝ እና ፕሪሲዥን። ለምሳሌ
የጀርባችን የባክ መስላችን ወይም የታይ መስላችን ምን ያስፈልገዋል? ስትሬንግዝ ያስፈልገዋል። በጣም ስትሮንግ እንዲሆን ከፈለግን አንድ ኒውሮን ከማን ጋር ነው የሚደረገው? ከብዙ ነርቭ ፋይበሮች ጋር ግንኙነት ፈጥርና ኃይልን ስትሮክ እንዲሰጠን ይረዳናል። ነገር ግን ኃይል ሰጠን ማለት ፕሬሲዥን አለው ማለት ነው? የለውም። ለምሳሌ አስቡት፣ የጀርባ መስላችሁን እስቲ እንትን አድርጉት፣ ኮንትራክት አድርጉት፣ ወይም ደግሞ የጀርባ መስላችሁን እስቲ አንቀሳቅሱት፣ ወደ ቀኝ ወደ ግራ ሞክሩ። አይሆንም። የታይ መስላችሁ ሞክሩ፣ አይሆንም። ነገር ግን ምን ይሰጠዋል? ስትሬንግዝ ግን አለው። ኦኬ ምንድነው የሚሰጠው? በጣም ብዙ ኒውሮኖች በጣም ብዙ ፋይበሮች ከአንድ ኒውሮን ጋር ከተገናኙ ምንን ያጣሉ? ፕሬሲዥን ያጡና ምን ያገኛሉ? ስትሬንግዝ ያገኛሉ። we call that large motor neuron ብለን እንጠራዋለን። ኦኬ ስለዚህ ዓላማው ምንድነው? ላርጅ ሞተር ኒውሮን ስትሬንግዝ ነው፣ ኖት ፕሬሲዥን። ፕሬሲዥን ማለት በጥንቃቄ እንትን ማለት። ለምሳሌ ስሞል ሞተር ኒውሮን ፊንገሬን አስቡት። ኦኬ I can bend this finger as much as I want። እንደፈለኩት ቤንድ ማድረግ እችላለሁ። ልክ እንደዚህ ማድረግ እችላለሁ፣ ግን የጀርባ መስለኝ ታይ መስለኝ አልችልም። እሺ በእንትኖቼ በፊንገሮቼ ያለኝ ፓወር እና በታይ መስለኝ ያለኝ ስትሬንግዝ ተመሳሳይ ነው አይደለም? that's the difference። ስሞል ሞተር ኒውሮን ሲሆን ዓላማው ምን ይሆናል? ፕሬሲዥን ነው። እዚህ ጋር ደግሞ ምንድነው? ስትሬንግዝ ነው። ስለዚህ ሁለቱ ናቸው ትልቁ ልዩነታቸው ማለት ነው። ስሞል ሞተር ኒውሮን አንድ ኒውሮን ከትንሽ ፋይበር ጋር ስትሬንግዙ ይቀንስና ፕሬሲዥኑ ይጨምራል። ለምሳሌ የከንፈሬንም ማሰብ እችላለሁ፣ የምላሴን የአይኔን ማሰብ እችላለሁ። ፕሬሳይስ ነው የሚሰራው ነገር ጥሩ ስለሆነ፣ ግን አቅም የለውም። ላርጅ ሞተር ኒውሮን ሲሆን ደግሞ አንድ ኒውሮን ከብዙ ፋይበሮች ጋር ስትሬንግዝ አለው፣ ምን የለውም? ኮንትሮል የለንም፣ ሞር ኮንትሮል የለንም። ሶ ፕሬሲዥን ያጣል ማለት ነው። በአጭሩ በሁለት ከፍለን እንደዚህ እናየዋለን ማለት ነው። የመጨረሻው ደግሞ መስል ፋይበራችን ራሱ ታይፖች አሉት። ሁለት ታይፖች አሉት፣ ሜጀር ታይፖች። ኦኬ ታይፕ 1 ወይም ስሎ ትዊች የምንለው አለ እና ደግሞ ታይፕ 2 ወይም ደግሞ ፋስት ትዊች የምንለው አለ። ይሄ ደግሞ ማራቶንና የ100 ሜትር ሯጭ አድርጋችሁ ሁለት አስቡት፣ በቃ በቀላሉ ለመጨረስ ማለት ነው። ማራቶን የሚሮጥ ሰው መፍጠን አለበት እንዴ? በፍጥነት መሮጥ አለበት የለበትም? ምንም ያስፈልገዋል? ግን ኢንዱራንስ ያስፈልገዋል። ቀስ እያለ ለብዙ ጊዜ መቆየት አለበት። አረ ያ ማለት ምን ያስፈልገዋል? ስሎ ትዊች ነው ማለት ነው። ትዊች ሲያደርግ በጣም ቀስ እያለ ነው ትዊች የሚያደርገው። የሚሰራው በምንድን ነው? ኦክሲጅን በመጠቀም ነው። ሶ ኤሮቢክ ነው፣ ኤሮቢክ ታይፕ ኦፍ መስል ነው። እና ደግሞ ለሎንግ ታይም ምን ሆነ? ኢንዱራንስ አለው። ለሎንግ ታይም ስትሬንግዝ አለው፣ ቆይቶ መቀጠል ይችላል። ያንኑ ነገር እየሰራ ለብዙ ሰዓት መቆየት ይችላል። የ100 ሜትር ሯጭ ግን ማለት ነው 100 ሜትር ከሮጠ በኋላ ካላረፈ እንደዛው ቀጣይ 100 ሜትር አይሮጥም። የሆነ ያክል ጊዜ ስፕሪንት ማድረግ ነው ዓላማው። ያ ማለት በዛ ፍጥነት ለመሄድ ፋስት ትዊች የሚባለውን የመስል ታይፕ ይጠቀማል ማለት ነው፣ የፋይበር ታይፕ ይጠቀማል። እዚህ ላይ ደግሞ ምንድነው? ኤሮቢክ አይደለም፣ እየተነፈሱ ነው የሚመስላችሁ እንዴ? እየተነፈሱ አይደለም። እሺ አናኤሮቢክ የሆነ ሪአክሽን እየተጠቀሙ የሚሄዱት። ሶ በፍጥነት ቶሎ የሆነ ስፒድ ነው የሚያስፈልገው እንጂ ኢንዱራንስ አይደለም። አይቀጥልም፣ በዛ ሮላት አይቀጥልም። ግን ለሆነች ያክል ደቂቃ ለሆነች ያክል ሰከንድ በፍጥነት ሪአክት ለማድረግ የሚጠቅመን ታይፕ ኦፍ መስል ፋይበር that's the fast twitch ወይም ታይፕ 2 and ሎንግ ዲስታንስ የሆነው ወይም ደግሞ ኢንዱራንስን ፍለጋ ደግሞ ካመጣን ደግሞ ታይፕ 1 ወይም ስሎ ትዊች ይሆናል ማለት ነው። ሶ በዚህ ቪዲዮ በአጭሩ ስለ ሳክሮሜር፣ ስለ ስላይዲንግ ፊላመንት ቲዮሪ እና ደግሞ ሳርኮፕላዝሚክ ሬቲኩለም፣ ቲቲዩበስ እና ደግሞ ሞተር ዩኒት ነው በአጭሩ ለማየት ሞክረናል። በቀጣይ ደግሞ ስለ ኒውሮ ማስኩላር ጃንክሽን የምናወራው ይሆናል ማለት ነው። ኢነርቬሽን እንዴት ነው የሚሰራው የሚለውን የምናወራው ይሆናል። በቀጣይ ቪዲዮ እስከምንገናኝ ድረስ ቤተሰብ ያላችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ኮሜንት ያደረጋችሁ ጠብቁን። ሰላም።